ባለስልጣናቱ ከሀገር ሊኮበልሉ ሲሉ በቁጥጥር ስር ዋሉ። የትግራይ ገቢዎች ዳይሬክተር አቶ ክብሮም ፍሳዬ ከሀገር ለመኮብለል ሲሉ በኢሚግሬሽን ደህንነቶች እንዲመለሱ ተደርገዋል። አቶ ክብሮም በትግራይ ውስጥ ባላቸው ስልጣን ተጠቅመው በተለይም ህገወጥ ጉባኤ ካደረገው ቡድን ጋር በመቀናጀት ከብዙ ባለሀብቶች ግብር ይቀነስላቸዋል በማለት ገንዘብ ተቀብለው ብዙ ወንጀሎችን መፈጸማቸው ይታወቃል። አቶ ክብሮም ከትግራይ ፋይናንስ ኃላፊ የሆነችው ዶክተር ምህረት ጋር በመቀናጀት የመንግስትን ሀብት መዝብረዋል። ዶክተር ምህረት በወንጀል ታስረው ከቅርብ ጊዜያት በፊት ምክንያቱ ባልታወቀ ተፈተው ድጋሚ ስልጣን መያዛቸው ይታወቃል። ዶክተር ምህረት የተፈቱት በጀነራል ታደሰ ወረደ አማካኝነት መሆኑ ይታወቃል ሲሉ የመረጃ ምንጮቻችን ተናግረዋል። በትግራይ የቀድሞ ተዋጊዎች ዳግም የማቋቋም ሂደት በሚቀጥለው ሳምንት ይጀመራል። ብሔራዊ ታድሶ ኮሚሽን በትግራይ ክልል በቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ የነበረው የቀድሞ ተዋጊዎችን ወደ መደበኛ ህይወት የመመለስ ሂደት በሚቀጥለው ሳምንት ዳግም እንደሚጀምር አስታውቋል። ይህ ሂደት በመቀለና በዳጋሙስ በሚገኘው ማዕከላት ይካሄዳል። የኮሚሽኑ ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያው ከትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር በመቀለ ከተማ ተወያይተዋል። ሌተናል ጀነራል ታደሰ የትግራይ ክልል ለሂደቱ አስፈላጊውን ድጋፍና ትብብር እንደሚያደርግ አረጋግጠዋል። ይህ ሂደት የቀድሞ ተዋጊዎችን የማረጋገጥ፣ ትጥቅ የማስፈታት፣ የመመዝገብና የተሃድሶ ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ስራዎችን ያካትታል። ሂደቱን ባለፈው ህዳር ወር ተጀምሮ ነበር። በኢትዮጵያና ኤርትራ ድንበር አካባቢ እየተስተዋለ ያለው ወታደራዊ እንቅስቃሴና የድሮን ቅኝት የሁለቱ ሀገራት ግንኙነትን እያሻከረ መምጣቱ ከፍተኛ ስጋት አሳድሯል። የቃላት ልውውጥና እንቅስቃሴውን አሳሳቢ ደረጃ ላይ የደረሰ ሲሆን የኤርትራ ድሮኖች በዛላምበሳ አካባቢ፣ የኢትዮጵያ ድሮኖች ደግሞ ከመቀለ እስከ ውቅሮ ድረስ ቅኝት ማድረጋቸው ተረጋግጧል። ከዚህም በተጨማሪም በድንበር አካባቢዎች ወታደራዊ እንቅስቃሴው በከፍተኛ ሁኔታ እየጨመረ መምጣቱ ተስተውሏል። የኢትዮጵያ መንግስት በሀገር ውስጥ የተመረቱ ድሮኖችን ማስመረቃቸው ዛሬ መነገሩ አይዘነጋም። ይህ ሁኔታ የሁለቱ ሀገራት ብቻ ሳይሆን የጠቅላላው የጎረቤት አካባቢ ሰላምና ደህንነት የሚነካ በመሆኑ ሁለቱ ሀገራት በሰላማዊ መንገድ ችግሮቻቸው እንዲፈቱ የተለያዩ አካላት ጥሪ እያቀረቡ ነው። በሰሜን ወሎ ዞን ራያ አላማጣ ጥሙጋ ከተማ በኪዳነ ምሕረት ቤተክርስቲያን ውስጥ እጅግ አሳዛኝ ክስተት ተፈጽሟል። ከትናንት ወዲያ ምሽት በቤተክርስቲያን ላይ በደረሰ ጥቃት አንድ የቤተክርስቲያኑ መምህርና 4 የቆሎ ተማሪ በአሰቃቂ ሁኔታ ተገለዋል። ምንጮቻችን እንደገለጹት በዚህ ጥቃት ቢያንስ 5 ሰዎች ላይ ከባድ የአካል ጉዳት ደርሷል። የአካባቢው ነዋሪዎች እንደሚሉት ጥቃቱ የፈጸመው የመከላከያ ሰራዊት ልብስ የለበሱ ታጣቂዎች ናቸው። አንዳንድ የዓይን እማኞች ለዚህ ዘግናኝ ድርጊት ምክንያት ሊሆን የሚችለው በቤተክርስቲያን ውስጥ የፋኖ ታጣቂዎች አሉ በሚል የተሳሳተ መረጃ ለመከላከያ ሰራዊት አባል በመድረሱ ነው የሚል ግምት እንዳላቸው ገልጸዋል። በአርሲ ተራሮች ብሔራዊ ፓርክ ውስጥ ለሳምንታት የዘለቀ የእሳት ቃጠሎ በፓርኩ ስነ ምህዳርና ብርቅዬ የዱር እንስሳት ላይ ከፍተኛ ጉዳት እያደረሰ ነው። ከጥር 29 ቀን 2017 ዓ.ም ጀምሮ የተቀሰቀሰው የእሳት አደጋ እስካሁን ድረስ ሙሉ በሙሉ ቁጥጥር ስር አልዋለም። የፓርኩ ኃላፊዎች የእሳቱ መንስኤ ናቸው ተብሎ የተጠረጠሩ ሰዎች በቁጥጥር ስር መዋላቸውን እና ጉዳዩ በሕግ እየተጣራ መሆኑን ገልጸዋል። በዚህ ዓመት ብቻ ሁለተኛ ጊዜ በፓርኩ ላይ የእሳት አደጋ መከሰቱን የአካባቢ ጥበቃ ሰራተኞች ትኩረት ሊሰጣቸው እንደሚገባ ያሳያል። በተለይም ፓርኩ በኢትዮጵያ ብቻ የሚገኙ ብርቅዬ የዱር እንስሳት መኖሪያ መሆኑን ያደገው ቀጣይነት በእነዚህ ዝርያዎች ላይ ከፍተኛ ጉዳት ሊያደርስ ይችላል። በኢትዮጵያ እየተጠናከረ የመጣው የመሬት መንቀጥቀጥ አደጋ የቅድመ ዝግጅት ጥሪ ኢትዮጵያ በምስራቅ አፍሪካ ስምጥ ሸለቆ ላይ በመገኘቷ ለተደጋጋሚ የመሬት መንቀጥቀጥ አደጋ ተጋላጭ ናት። በተለይም በቅርብ ጊዜ በአፋር ክልል በሬክተር ስኬል 5.8 የደረሰ የመሬት መንቀጥቀጥ ተከስቷል። በአፋር ክልል የሚታዩ ተደጋጋሚ መንቀጥቀጦች አደጋው እየተጠናከረ መምጣቱን ያሳያሉ። ባለሙያዎች የህንጻ ጥንካሬና የመድን ሽፋን አጠቃቀም ላይ ትኩረት እንዲደረግ አሳስበዋል። የህንጻ ኮዶች በወረቀት ላይ በሚቀመጡበት በተግባር ግን ብዙ ክፍተቶች ይታያሉ። በተጨማሪም የመድን ሽፋን አጠቃቀም አነስተኛ ነው። ህዝባዊ አገልግሎት የሚሰጡ ህንጻዎች ላይ የማጠናከሪያ ስራዎችን ማከናወን፣ የመድን ሽፋን አገልግሎት ማስፋፋት፣ ህዝቡን የማስተማር ስራዎች ማከናወን፣ የመሬት መንቀጥቀጥ ሲከሰት ምን ማድረግ እንዳለባቸው የሚያሳውቁ መረጃዎችን ማሰራጨት የቅድመ ጥንቃቄ እርምጃዎች አካል መሆን እንዳለበትም ተመክሯል።
የህዳሴ ግድብ በቀን በአማካኝ ከ14000 ኪሎ ግራም በላይ የአሳ ምርት እያስገኘ ነው ተባለ። በቤኒሻንጉል ጉሙዝ ክልል በ2017 በጀት ዓመት 8 ወራት 3700 ቶን አሳ የተመረተ ሲሆን 95 በመቶ የሚሆነው የአሳ ምርት ከአባይ ግድብ የተገኘ ነው። ይኸውም በቀን በአማካኝ ከ14646 ኪሎ ግራም የአሳ ምርት ይገኛል ማለት ነው ሲል የቤኒሻንጉል ጉሙዝ ክልል የግብርና ቢሮ አስታውቋል። ከዚህ በፊት ይገኝ የነበረው ዓመታዊ የአሳ ምርት ከ1200 ቶን ያልበለጠ እንደነበር ተገልጿል። በክልሉ 1 ኪሎ ግራም አሳ 400 ብር እየተሸጠ እንደሆነ የክልሉ የግብርና ቢሮ ኃላፊ ጠቅሷል።